ማትረባ አንተም ወንድ ሆነ መሳሪያ ይዘህ ልጅ ልትገል ሞከርክ። አንተ ገለባ ይቅርበኝ ጋሼ፣ እኔ አይደለሁም ናቲ ነው እንደዚህ አድርጋለኝ። እንከፍ እንደ ጥሩ መሪ አግኝተሃል። የልጅ እንደማፈሰስ ዝም ምን መስሏል? እኔን ተወኝ፣ ያልከኝ አደርጋለሁ። እባክህ አትግደለኝ። የኔ ልጅ እኮ መሞት ሳትፈልግ አንተ ልትገላት ነበር። ሁለተኛ አጠገቡ አልደርስም። ባለፈችበት ራሱ አላልፍም። እባክህ ተወኝ ጋሼ፣ እባክህ ተወኝ። ቢያንስ የወንዳማ ሞት ሙት። እሺ ልጅ ላይ ተኩሶ ሊገላት ነበር። በፈጣሪ ቸርነት ግን ተርፋለች። የልጅ ደም ፈሶ እጄን አጣጥፌ መቀመጥ መስሎ ነበር። ተኩሸበት እዛ ጫካ ተኝቶልሃል። አድርጌዋለሁ። አንተም ሆነ ልጃችሁ በእኔም ላይ ይሁን በቤተሰቦቼ ላይ ብትደርሱ እንደዚህኛው ነካር እያልተዋችሁ እጨርሳችኋለሁ። ይሉት እኔ እኮ ላደረኩት ነገር ኃላፊነት መውሰድ እችላለሁ። ደግሞ ምንም አያመጣም። ከሞተ መታሰር ነው። ሌላ የሚመጣ ነገር የለውም። ማንም ሰው እንዳይሰማ፣ በተለይ ይሄ አርቲፊሻል ናቲ የምትሉት ልጅ እንዳይሰማ። ነገር ያበላሽ። ግን ደግሞ ባደረኩት ነገር ሰዎች ችግር ውስጥ መክተት አልነበረብኝም። ይሄ ትክክል አይደለም። ተው ተመስገን። የልጅን ተስፋ አታጨልም። ልጄ ምን ያህል አንተን እንደወደደች አልገባህም ማለት ነው። ቀና ብላ ማታየኝ ልጄ አንተ ስመጣባት አራስ ነብር ነው የምትሆነው። ስለዚህ አንተን ካጣች ደግሞ ትጎዳብኛለች። እባክህ አንተም እኮ ባትመጣ ያደርገው ነበር። በቃ አሁን ከዚህ ሰው እንዳያይ ሂድ። ወይ አብረን ሂድ። እንዴ ታዲያ ፈርቶ ሸሸል ታስብለኝ። ባይሆን ልጄን አደራ ከዛ ጉያችሁ ስር ካለ አውሬ ልጄን ጠብቃት እባክህ። ይሉት ምንም ሐሳብ አይግባውት። ይሄ ምንም አያመጣም። ግን ደግሞ እዚህ እናንተ እንዳይጎዳችሁ ነው። ሰው የሚነግርህን ስማ። እኔም እኮ ሱሩን የታጠቁት አሁን ይልቁንስ ሂዱ። ጤና ይስጥልኝ ውድ እና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ ተወዳጅና አስተማሪ በሆነው በትሁት ድራማ ክፍል 173 ወደ እናንተ መጥቻለሁ። አቶ ደጀኔ እንግዲህ ለተመስገን ሲተኩስ ትሁትን መቷት ነበርና ትሁትም እንግዲህ ከባድ ችግር ደርሶባትም ስለነበረ ትሁትን መቷት ስለነበረ ትሁትም ወደ ሕክምና ይዘዋት ሄደዋል ማለት ነው። ታዲያ ተመስገን ወደ ኋላ ቀርቶ አቶ ደጀኔን እንግዲህ በሽጉጥ ከኋላ መቶታል ማለት ነው። የትሁት አባትም አንተ ነህ ልጅን የመታሃት ሲለውም እንግዲህ በደረሰችበት አልደርስም፣ በሄደችበት አልሄድም፣ ይቅር በሉኝ፣ እኔ እፈልጌ አይደለም ናቲ መክሮኝ ነው የመታሃት ሲልም ነበር ማለት ነው። ታዲያ የትሁት አባት እንዴት ጥሩ መካሪ አግኝተሃል፣ ስለዚህ የልጅን ደም አፍሳህ የመለቀፍ መስለዋል እያሉም በሽጉጥ ሊመቱ ሲሉም እንግዲህ ተመስገን ከኋላ መቶታል ማለት ነው። ታዲያ የትሁት አባት እንግዲህ ማን ሊመታው ይችላል በማለትም ወደ ኋላ ሲሸሽ ግን ከተመስገን ጋር ተገናኝተዋል ማለት ነው። እኔ ነኝ የመታወት ሲለውም ከዛ ና እንሂድ ከዚህ ይብላ። ታዲያ ደጀኔን ከመቱት በኋላ እልፍ ብለው ማለት ነው ወደ ደጀኔ አባት በመደወልም የትሁት አባት ልጅን ገሏት ነበረ፣ ግን ተኩሶባት ቢመታትም ለነገሩ ግን ፈጣሪ አትሙች ያላትን ነፍስ አትርፏታል። ስለዚህ ልጅን ደግሞ የልጅን ደም አፍሶ የምለቀው መስሎ ነው። ስለዚህ ልጅን ነካሪቄው ወደዛ ጫካ ላይ ተፈንግሎልሃል በማለትም ይደውልለታል። ለማንኛውም በልጅም ሆነ በእኔ ላይ የምትመጡ ከሆነ ከዚህ በኋላ ጨረፍ አድርጌ የመለቃችሁ እንዳይመስላችሁ በማለትም በዛቻ ጭምር ይደውልለታል። ታዲያ እንግዲህ ከሞተም ይሙት ከዚህ በላይ ምን ይመጣል? ከሞተም መታሰር ነው ይላል ተመስገን። በኒጦስ ደግሞ አንተ እንድትሰቃይ አልፈልግም ሲለውም እንዴ ራሴ እንግዲህ በራሴ ምክንያት ራሴን የመጠየቅ ያለብኝ፣ ስለዚህ አንተ እንደዚህ አይነት ውስጥ እንድትገባ አልፈልግም። ስለዚህ አንተን እዚህ ጦዝ ውስጥ ማስገባት ይህን ጥፋት ነው፣ ልክ አይደለም። ለማንኛውም አሁን እንሂድ በማለትም ወደ ከተማ እንሂድ፣ ምክንያቱም በዚህ ምክንያት አንተን ሊጎዱ ይችላሉ ሲሉት የትሁት አባትም ሱሪ እኮ ነው የለበስኩት፣ እስኪ ወንድ ማን ነው የሚነካኝ? ይልቁስ አንተን ልጅን ከዛ ከቅርብ ካላችሁ አውሬ ጠብቅልኝ፣ አደራ ሰጥቻለሁ በማለትም ይለያያሉ ማለት ነው። ታዲያ ተመስገንና አባባ የካሌብ አባት ማለት ነው ወደ ቤት ትሁትን ይዘዋት ይመጣሉ ማለት ነው። ከሕክምና ከወጣችን ካሳከሟትና ከሕክምና ከወጣችን በኋላ ወደ ቤት በሰላም ለተረጋጋችና ደህና እንደሆነች ዶክተሮች ላሳወቋቸው። ስለዚህ ወደ ቤት ተመልሳ መጥታለች ማለት ነው ትሁትን። ታዲያ ቤት ላይ እንግዲህ እያስታመሟት ይገኛሉ ማለት ነው። ታዲያ ትሁት ወደ ኋላ ተመስገን ቀርቶ ስለነበረ ምንም አላደረግክም አይደል? ምንድነው አድርገህ የመጣው ብላ ስጠይቀውም ለትሁት ተመስገን ሊነግራት አልቻለም ማለት ነው። አባባ የካሌብ አባት ግን ለብቻው ሲጠይቁት እኔ አንተን አልዋሽህም፣ ትሁትን መታት አካባቢ እኔም ልሱም መትቼዋለሁ ሲልም ነበር። ታዲያ የካሌብ አባትም በጣም አዝኜብሃለሁ፣ እንዴት ትመታለህ? እኔ እናንተ እስከ ሀገራችሁ ከሀገር ወጣን፣ ግን የትሁትን አባት እኮ እዛ ያሰቃዩታል፣ ትልቅ ወንጀል ውስጥ ነው ያስገባውም ሲለው ነበር። ታዲያ ካልሆነ ወደ ከተማ እንዲመጡ አደርጋለሁ እንጂ ትሁቴን እኮ ገሎብኝና ትሁቴን አሳጥቶኝ ነበረ ሲልም ይመልስለታል ማለት ነው። እኔ እንግዲህ ለማንኛውም ከአንተ ጋር መከራከር አልችልም፣ በክርክር እንትን ልልህ አልችልም። ለማንኛውም አሁንና ወደ ትሁት ጋር እንግባ በማለትም እንግዲህ ወደ ትሁት ጋር ይዞት ገብተዋል ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ ትሁትን እያስታመሟት እያሉ በሌላ በኩል ደግሞ የቲና ፍቅረኛ ነኝ ብሎ የውሸት ቲናን ሊያጠምዳት የነበረው ልጅ ማለት
ቲና ጠፍታበት ስለነበረ ከዚህ በፊት ደግሞ ትሁትን መንገድ ላይ አግኝታት እህቴና ብላ አስተዋውቀው ስለነበረ ትሁትን ያገኛታል። እንደ ይቺ ትሁት አይደለች እንደ የቲና አክስት አይደለችም ወይ ሲልም ነበር። ታዲያ የካሌብ አባት አንተ ደግሞ ማነክ ሲለውም ነበር ማለት ነው። እኔ የቲና ጓደኛ ነኝ፣ ስለዚህ ስልኳን አይሰራም ቲና እናንተ ጋር ትመጣለች ወይ ሲለውም ካገኘ በዚህ ስልክ ትደውልልኝ ብሎ አድራሻ ሰጥቷቸውም እነሱ ደግሞ ማን አለብኝ ብለው ከኋላቸው ግን እየተከተለ መግቢያቸውን እያየ ነበር ማለት ነው። ምክንያቱም ቲና እዛ ከትሁት ጋር አብራ እንደምትኖር ነግራው ስለነበረ ትሁት እና የካሌብ አባት የገቡበትን ቤት እያየ ነበር ማለት ነው። ታዲያ ተመስገን ከኋላ ሲመጣ ተደብቆ እያየው ማነህ ደግሞ አንተ እዚህ ተደብቀህ የምታየው በማለትም ተጣልተውና ተደባድበዋል ማለት ነው። ታዲያ እኔ የቲና ፍቅረኛ ነኝ፣ ስለዚህ ደግሞ እሷ ስልኳ አልሰራ ብሎኝ እዚህ ቤት እንደምትኖር ነግራኛለች፣ እሷን እየጠበቅኩ ነው ሲለውም ነበር ማለት ነው። ታዲያ ተመስገንም ሌላ ነገር መስሎኝ ነው፣ ለማንኛውም ቲና እንደዚህ ናት፣ ሲፈልጋት ስልክ ታነሳለች፣ ሲፈልጋት ስልኳን ታነሳለች፣ ስለዚህ በሰራልህ ጊዜ እሷን ማውራት እና ማግኘት ትችላለህ፣ ሁለተኛ እዚህ በር ላይ እንዳላይ ሲለውም ነበር ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ ለትሁት ተመስገን ሲነግራት ነበር ያ የትሁት እኮ የቲና ጓደኛን አግኝቸው ነበር ሲላትም አታስታውስም? አንድ ጊዜ አይነ ስውር መስላ አላስተዋውቃን መንገድ ላይ አግኝተናት አልነበር? እሱ ነው። ስለዚህ የሆነ ሻሻ እየሰራችና ድራማ እየሰራች ይመስለኛል ከሱ ጋር በሰውየው ላይ ድራማ ሳሰራበት አትቀርም ብላ ታስረዳዋለች ማለት ነው። ታዲያ ተመስገንም እሱ ነው እንደ እኔ ግን አላስታውስኩም ነበረ በማለትም እንዴ ቲና ፊልም ጀመራለች እንዴ ሲላትም ነበር። ፊልም ሳይሆን የጀመረችው በሰውየው ላይ ሻሻና ድራማ እየሰራችበት ሳይሆን አይቀርም፣ ግን ጠንቅቄ አላቅም። ለማንኛውም አሁን ግን ጠፍታብኛለች እያለ ነው ስለዋለች። እኔ እኮ ሌላ ሰው መስሎኝ ደብድቤው ነው እንደውም እዚህ ጋር ጉሮሮና ንቄው ነው የመጣሁት፣ ሁለተኛ እዚህ በር ላይ እንዳላይ ብየው ሄድኩኝ በማለትም እንግዲህ ለትሁት ሲነግራት ነበር ማለት ነው። ቲና ከዚህ በፊት እንግዲህ የዚህ የአፈቀርኩሽ ያላት ወንድም ከንፈሯን ሊስማት ሲል እንግዲህ አይነ ስውር መስላ የነበረችው ልጅ እሱ አይነ ስውር ናት ብሎ ሊስማት ሲል ነበረ መነጽሯን አውልቃ ሁለተኛ እንዳነቃይ ብላውም አስደንግጣው ሄዳለች ማለት ነው። እንደምታይ አውቀዋል ማለት ነው። ከዚህ በፊትም ያስተላልፍላትን ገንዘብ የካሌብን አባት ስላስፈታችበት ዋስ ሆና ወይም ደግሞ ዋስ እንደ ብሩን አስይዛ ስላስፈታችው ብሩን ተጠቅመዋለች ማለት ነው። ከዚህ በኋላ ደግሞ ቲና ይህንን እሷን ጣጣ ውስጥ ሊያስገባትና ወንጀል ውስጥ ሊያስገባት የነበረውን ሰርታለት ትሄዳለች ማለት ነው። ከዚህ በኋላ እንግዲህ ሊሆን የሚችለው ምናልባት የትሁትን ቤት ስላወቀው ትሁት ጋር ካሌብ አባት ጋር ቲና ልትመጣ ስለምትችል እዛ ያገኛት ይሆን የሚለውን ትንሽ ይከብድም። በሌላ ቦታ ግን እንደማያገኛት እርግጠኛ ነኝ ማለት ነው። ምክንያቱም እሷ ስራዋን ሰርታ ነው ሳይነቀባት ላጥ ያለችው ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ ትሁት ሳሎን ተኝታ እያለች ማንም በሌለበት እንግዲህ ተመስገን ናቲ እንግዲህ ወይ ሌላ ሰው ልኮ ይሁን እሱ ራሱ ይሁንም አላቅም እንግዲህ በነጠላ ጫማ ቀስ ብሎ በተኛችበት ሄዶ አፍኗታል ማለት ነው። የትሁት መጨረሻ ምን ይሆን እንግዲህ የእውነት የቲና ፍቅረኛ ይሆን ወይስ አፍኗት ወይም ግረሯን ሲያንቃት ቲና ያለችበትን ትነግረኛለች ብሎ ይሆን ወይስ ደግሞ ናቲ ወደፊት ሰርጓ እንደተዘጋጀ ስለሚያውቅ ሊጨርሳት ፈልገው ይሆን? በተኛችበት እንግዲህ ቀስ ብሎ ሄዶ ጉረሯን አንቋታል ማለት ነው። ቀጣይ እንግዲህ ትሁት ከዚህ ጉረሯን ተታነቀች ገድልኩ ብሎ ይሄድ ይሆን ትሞት ይሆን ወይስ ትተርፋለች? ድጋሜ ምናልባት እነ ካሌብ አባት ወይም ተመስገን ይደርስላት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።